ጤና ይስጥልን አድማጮቻችን ከሃሪ ዲጂታል ዕለታዊ ዳሰሳን ይዘን ቀርበናል። በኢትዮጵያ ፖለቲካ ውስጥ ለግማሽ ክፍለ ዘመን ከሽምቅ ውጊያ እስከ ሀገር መሪነት የዘለቀ ገናን ስም ያለው ህዝባዊ ወያነ ሓርነት ትግራይ በ50 ዓመቱ ጉዞ ፈታኝ ችግሮች ውስጥ ገብቷል። በአንድ በኩል ፓርቲው በውስጡ የገጠመው መከፋፈል በህልውናው ላይ አደጋ ደቅኖበታል። የትግራይ ጦርነት እንዲያበቃ ያደረገው የፕሪቶሪያ ስምምነት ተፈርሞ በህወሓት ላይ የተጣለው የአሸባሪነት ፍረጃ ከተነሳ በኋላ ፓርቲው ህጋዊ ሰውነቱ እንዲመለስለት ጥያቄ አቅርቦ ነበር። በዚህ የህጋዊ ሰውነት አካሄድ ላይ ከምርጫ ቦርድ ጋር አለመግባባት ውስጥ ወድቋል። ህወሓትና ፌደራል መንግስቱ በፕሪቶሪያ ስምምነት አተገባበርና አዲስ አይነት አሰላለፍ ውስጥ በመግባታቸው በተለይም ህወሓት ከውጭ ኃይሎች ጋር ያለው ግንኙነት ከፌደራል መንግስት ጋር እንዳይስማማና ወደ ቅድመ ጦርነት ፍጥጫ ውስጥ እንዲገባ በር የከፈተ ሆኗል። በዚህ የህወሓት በምርጫ ቦርድ መሰረዝ አንድምታውና ህጋዊ ሁኔታው አስመልክቶ ሃሪ ዳሰሳ ዝግጅት አሰናድቷል። እንድታደምጡት በአክብሮት እንጋብዛለን። ከፕሪቶሪያ ስምምነት ማዕቀፎች መካከል አንዱ የህወሓት ህጋዊ የፖለቲካ ሰውነት መመለስን መሰረት ያደረገ ነበር። በዚህም መሰረት የፌደራል መንግስቱ ከህወሓት ጋር በነበረው ድርድር በምርጫ ቦርድ የተሰረዘውን ፓርቲ መልሶ ለመመዝገብ የሚያስችል በልዩ ሁኔታ ማለት ነው ህግ እንዲያሻሽል ተደርጓል። በእርግጥ ፓርቲው ከአዋጅ ማሻሻያው በኋላ ባቀረበው ጥያቄ መሰረት ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ የምስክር ወረቀት በይፋ ተቀብሏል። ከዚህ ሂደት በኋላ ግን ያላግባባው ዋነኛው ችግር ፓርቲው የቀድሞ ህጋዊ እውቅና እንዲመለስለት እንጂ በልዩ ሁኔታ መመዝገብ እንደማይፈልግ ገልጿል። ይህንም ተከትሎ የፓርቲው ጉባኤ ህጋዊነት ላይ የተነሳው ጥያቄና በፓርቲው አመራር አባላት ውስጥ የተፈጠሩ ግጭቶች ለችግሩ መባባስ ላቅ ያለ ሚና ነበራቸው። በዚህም ብሔራዊ ምርጫ ቦርድ ባወጣው መግለጫ ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ብሏል። በመሆኑም ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን አሳውቋል። ቢቢሲ ያነጋገራቸውና በስራ ኃላፊነታቸው ምክንያት ስማቸው እንዳይጠቀስ የጠየቁ የምርጫ ህግ ባለሙያ አንድ የፖለቲካ ፓርቲ እውቅና ተሰረዘ ማለት ሰው ህይወቱ እንደሚያልፈው ሁሉ ሞተ ማለት ነው ሲሉ ገልጸውታል። በአዋጁ መሰረት በኢትዮጵያ ውስጥ አንድ የፖለቲካ ፓርቲ ከሚሰረዝባቸው ምክንያቶች መካከል 3 ዋና ዋና ነጥቦች እንዳሉ ይነሳሉ። የመጀመሪያው ምክንያት የፖለቲካ ፓርቲው በራሱ ፈቃድ ከምዝገባ እንዲሰረዝ ሲጠይቅ፣ ሁለተኛው ምርጫ ቦርድ በተለያዩ ህጋዊ ምክንያቶች እንዲሰረዝ ሲወስንና ሶስተኛው ደግሞ ፖለቲካ ፓርቲው ከምዝገባ እንዲሰረዝ ፍርድ ቤት ውሳኔ ሲሰጥ ናቸው። የአሁኑን ጨምሮ ለሁለት ጊዜያት ህጋዊ ሰውነቱን ያጣው ህወሓት ሁለቱንም ጊዜ ከምዝገባ የተሰረዘው በምርጫ ቦርድ ውሳኔ ነው። እና በ30 ቀናት ውስጥ አቤቱታው የማያቀርብ ከሆነ ፓርቲው ጉዳዩን እንደተወው እንደሚቆጠር እንዲሁም በይርጋ ምክንያት በፍርድ ቤት ተቀባይነት እንደማያገኝ ገልጸዋል። ይህ ሳይሆን ቀርቶ በምርጫ ቦርድና በህወሓት መካከል የተፈጠረው መካረር መንግስት ጣልቃ ገብቶ ፖለቲካዊ መፍትሄ ካልተፈለገ ፓርቲው በህግ ደረጃ ስለማይታወቅ የህወሓት አመራር የሚባል አይኖርም፣ በፓርቲው ስም ደብዳቤ ሊጽፉ ማህተማቸውን ሊጠቀሙም አይችሉም፣ በፓርቲው ስም ማንኛውም አይነት ግንኙነት ማድረግ እንደማይችሉና በአጠቃላይ የፓርቲው ህልውና እንደሚያከትም የምርጫ ህግ አዋቂዎች ይናገራሉ። የህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዝን ተከትሎ የፕሪቶሪያ ስምምነት አብቅቷል፣ ከፊት ለፊትም የማይቀር ጦርነት ዳግም ይቀሰቀሳል የሚሉ ድምጾች በሰፊው እየተሰሙ ነው። አዲሱ አሰላለፍም የህወሓት ፍንካችና የፌደራሉ መንግስት በአንድ ወገን፣ ህወሓትና የኤርትራ መንግስት በሌላ ወገን ሆኖ ለአዲስ ጦርነት ዝግጅት ወደ መጠናቀቁ ማስረጃ በማስደገፍ ብዙዎች ብዙ እያሉ ነው። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 ቀን 2017 ዓ.ም ጀምሮ እግድ በመጣል ፓርቲው የሚጠበቅበትን የእርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፏል። ህዝባዊ ወያነ ሓርነት ትግራይ በአመጻ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫ ላይ አስታውሷል። ፓርቲው እንዲሰረዝ ያስቻለው ዋነኛው ምክንያት በህግ የተጣለበትን ግዴታ አልፈጸመም በሚልም ነው። ከዚህም ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም
አላረጋገጥም ማለቱን ገልጾ ሕግና መመሪያን ለማክበር ፈቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሷል። ፓርቲው በልዩ ሁኔታ ሲመዘገብ በሕጉ ላይ የተዘረዘሩትን ሰነዶች፣ የፓርቲ ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ ማቅረቡን ጠቅሷል። ነገር ግን ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አለማቅረቡ ቦርዱ በመግለጫው ላይ አመልክቷል። ቦርዱ በጻፈው ደብዳቤ ላይ ህወሓት ሐምሌ 19 ቀን 2016 ዓ.ም ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ጥያቄ ሲያቀርብ በወቅቱ የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገቡን ሂደት በግልጽ አስታውቋል። ይህኑ ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት አዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው መከናወኑን ቦርዱ ገልጿል። ህወሓት ሐምሌ 19 ቀን 2016 ዓ.ም ህጋዊ ሰውነት ይመለስልኝ ብሎ ጥያቄ ሲያቀርብ ጥያቄው የቀረበው የአዋጁ መውጣት ተከትሎ መሆኑን ፍትህ ሚኒስቴር ህወሓት ለቦርዱ በጻፈው ደብዳቤ በልዩ ሁኔታ ስለመመዝገብ የሚያስረዳ መሆኑን ገልጿል። ቦርዱ ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የህጋዊ ሰውነት ማረጋገጫ ሰርተፊኬት በተሰጠበት ወቅት በግልጽ የቀድሞ ህጋዊ ሰውነት እንደማይመለስለት መግለጹንም አስፍሯል። በወቅቱም የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት ተገኝተው ሰርተፊኬቱንና ደብዳቤውን በሚገባ አይተውና አንብበው በመፈረም መውሰዳቸው በመግለጽ በልዩ ሁኔታ ተመዝግቦ የተሰጠን ህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም ብሏል። ከተመሰረተ ከ5 አስርተ ዓመታት በላይ ያስቆጠረው ህወሓት በምርጫ ቦርድ በልዩ ሁኔታ እንዲመዘገብ የቀረበለትን አማራጭ ውድቅ ያደረገ ሲሆን ለዚህም የቀደመው እውቅና እንዲመለስለት እንጂ በአዲስ መልክ ለመመዝገብ ፈቃደኛ አለመሆኑን ሲገልጽ ቆይቷል። ህወሓት ደጋግሞ በመግለጫዎቹ እንዳስረዳው በትግራይ የተካሄደው ጦርነት ለማስቆም ከፌዴራል መንግስቱ ጋር የተፈረመው የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ እንደ አዲስ ምዝገባ እንዲፈጽም እንደማይገደድ አስታውቋል። ከ4 ዓመታት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በህዝብ ተወካዮች ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወሳል። የህወሓት እውቅና ጉዳይን ከህግ አንጻር መፍትሄ ለመስጠት ብዙም የሚያራምድ አይመስልም። ይልቁንም ለመፍትሄው ፖለቲካዊ ውይይት የሚያሻው መሆኑን ብዙዎች ሲያሳስቡ ይደመጣል። የችግሩ አድማስና ጥልቀት የተረዳውና የፕሪቶሪያ ስምምነት ዋነኛ አደራዳሪ የነበረው የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጠርቷል። ህብረቱ የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት አስቸኳይ መፍትሄ እንደሚፈልግ አሳስቧል። የአፍሪካ ህብረት ኮሚሽን ሰብሳቢ ማህሙድ አሊ ዩሱፍ ለምክር ቤቱ በላኩት ደብዳቤ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለዋል። ከዚህ ጉዳይ ጋር በተያያዘ ስማቸው የሚነሳው የቀድሞ የትግራይ ክልል ጊዜያዊ አስተዳደር በአሁኑ ሰዓት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙትና ከጊዜያዊ ርዕሰ መስተዳድርነት ስልጣናቸው በብዙ ሽኩቻ የተነሱት አቶ ጌታቸው ረዳ በእርግጠኝነት በትግራይ ፖለቲካ ውስጥ መሳተፍ እቀጥላለሁ ማለታቸው የሚታወስ ሲሆን ከህወሓት የተከፈለው ቡድን ይዘው አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆናቸውን አስታውቀዋል። ሰሞኑን መንግስታዊ በሆኑ መገናኛ ብዙሃን ላይ በሰጡት ቃለ መጠይቅ ላይ በቀድሞ ፓርቲያቸው ላይ ክፉኛ ወቀሳ ሰንዝረዋል። ድርጅታዊ ምስጢሮች ሳይቀሩ በማውጣት መነጋገሪያ ሆነውም ሰንብተዋል። በትናንትናው ዕለትም አቶ ጌታቸው ህዝባዊ መሰረት አላቸው ተብሎ በሚገመተው የደቡባዊ ትግራይ ክፍል ማለትም በማይጨው የዶክተር ደብረጽዮን ቡድን እያራመደ ያለውን አቋም የሚቃወም ሰላማዊ ሰልፍ የተደረገ ሲሆን በሰልፉም በርካታ መፈክሮች ተንጸባርቀዋል። ከነዚህም ውስጥ የደብረጽዮን መግለጫ የህዝባችንን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለን፣ በራያ ህዝብ ላይ የደብረጽዮን የጦርነት መግለጫ አጥብቀን እንቃወማለን፣ በራያ ላይ ጦርነት እንዲደረግ አንፈልግም፣ ደቡብ ዞን የርህራሄ እንጂ የግጭት ዞን መሆን የለበትም፣ የራያ ህዝብ ድምጽ መሰማት አለበት፣ የደብረጽዮን መዋቅር የጠራውን ጦርነትና የኋላ ቀርነት አስተሳሰብ እንቃወማለን የሚሉና ሌሎችም ይገኙበታል። ከፕሪቶሪያው ስምምነት በፊት በትግራይ ክልል ለ2 ዓመታት የዘለቀውና በብዙ ሺዎች የሚቆጠሩ ወጣቶችን ህይወት እንደዋዛ የቀጠፈው ጦርነት
ዳግም ይቀሰቀሳል የሚል ስጋት እያየለ መጥቷል። የሰሜኑ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው አስከፊ የእርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 ቀን 2015 ዓ.ም የሰላም ስምምነት መፈረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠባሳ ባላገገመችው ትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆናል የሚል ስጋት አላቸው። ትግራይ ለ2 ዓመታት የዘለቀው አስከፊ የእርስ በርስ ጦርነት በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ተፋላሚዎች የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የሰላም ስምምነት መፈራረማቸውን ተከትሎ አፈሙዞች ዝም ማለት ችለዋል። ይህም ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ይሁንና ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ ተፈጥሯል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል እያለ በተደጋጋሚ ሲከስ እንደነበር የሚታወስ ነው። ሆኖም ከብዙ ፖለቲካዊ ትኩሳት በኋላ ለአንድ ዓመት የሚቆየው የጊዜያዊ አስተዳደሩን ርዕሰ መስተዳደርነት በጀነራል ታደሰ ወረደ መተካቱ የሚታወስ ነው። የሁለቱ ተፋላሚ ኃይሎች ህጋዊና ፖለቲካዊ ግንኙነት መሰረት የሆነው የፕሪቶሪያ ውል አተገባበር ግን ዛሬም የውጥረት አንጓ ሆኖ ቀጥሏል። በዚህም የሰላም ስምምነት ሙሉ በሙሉ በግልጽ ሊፈርስ ይችላል የሚል ስጋት ከመፈጠሩም በላይ በትግራይ ጦርነት ወቅት የኢትዮጵያ መንግስትን በመደገፍ በቀጥታ ወታደራዊ ተሳትፎ የነበራት ኤርትራ የፕሪቶሪያው ስምምነት ተከትሎ በአስመራና አዲስ አበባ መካከል የተፈጠረው ስንጥቃት ሰሜናዊ ድንበር በኩል በኢትዮጵያና ኤርትራ መካከል ቀጥተኛ ግጭት ሊፈጠር ይችላል የሚል ስጋትም አይሏል። የትግራይ ክልል ጦርነቱ ካስከተለው አስከፊ ጉዳት በጥቂቱ እንኳን ባላገገመበት ሁኔታ በሚሊዮን የሚጠጉ ተፈናቃዮች አሁንም ወደ ቀያቸው መመለስ ባልቻሉበትና በአንድ በኩል ለጦርነቱ መቀስቀስም ሆነ ለሰላም ስምምነቱ የመሪነት ቦታ ያለው ህወሓት በውስጡ በተፈጠረው ስንጥቃት ክልሉ ከጦርነቱ አውድ ባልተናነሰ እየጎዳው መሆኑ ይስተዋላል። በሌላ ወገን ደግሞ ህወሓት ከምርጫ ቦርድና ከመንግስት ጋር ጥልቅ ውዝግብ ውስጥ ገብቷል። ህወሓት ከውጭ ተዋናዮች ጋር ይሰራል መባሉ ደግሞ ውጥረቱን በብዙ እጥፍ እንዳሳደገው ማስተዋል ይቻላል። አስመራና አዲስ አበባ ከፕሪቶሪያ ስምምነት በኋላ ውዝግብ ውስጥ ያሉ በመሆኑ የትግራይ ክልልን እንደ ጨዋታ ሜዳ የመቁጠር ሁኔታ ተደማምሮ የቀጠናው አዲስ የውጥረት ነፋስ መንፈስ ከጀመረም ሰነባብቷል። አድማጮቻችን፣ የዛሬው ዕለታዊ ዳሰሳችን በዚሁ አበቃ። ስላዳመጣችሁን እናመሰግናለን።